ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ማመን የማይቻሉ ስድስት አይነት ሰዎች አሉ። ልታምኗቸው የማይገባ ካመናችኋቸው ሊጎዳችሁ የሚችሉ ተስፋ አርጋችሁ ዘመዴ ነው ጓደኛዬ ነው ብላችሁ ተስፋ ልትጥሉባቸው የማይገቡ 6 አይነት ሰዎችን ነው የምናየው። ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እንድታደርጉት ጋብዛችኋለሁ። ስድብን እንደ ቀልድ የሚመስለው ሰው ለምሳሌ በእርግጥ መጽሐፍ ቅዱስም ምን ይላል መሰላችሁ? ሰነፍ ስትመክሩት ይስቅባችኋል ይላል፣ ወይም ያኮርፋል ይላል። ምክር ነው የምትመክሩት፣ ምክሩን ወስዶ ትክክለኛውን ከሆነ ወደ ተግባር ከመውሰድ ይልቅ ወይ ያሾፍባችኋል ወይም ደግሞ ያኮርፋችኋል። ልክ እንደዛ ነው። ስድብን እንደ ቀልድ የሚያይ ሰው ካለ አይሻሻልም። በመሰረቱ እናንተ ተናዳችሁ እሱ ይቀየራል ብላችሁ በምትናገሩት ንግግር እሱ ያሾፍባችኋል ማለት ነው፣ ወይም ደግሞ እንደ ቀልድ ያየዋል። ስለዚህ ከእንደዚህ አይነት ሰው ጋር መጠንቀቅ መቻል አለብን ማለት ነው። በፍጹም ተጠያቂነትን የማይወድ ሰው፣ ሁሌ ትክክል ነኝ የሚል፣ ሁሌ የሚከራከር፣ ስህተት ሰርተሃል ስትሉት የሚከራከር ሰው ከሆነ አይመለስም። ስለዚህ መሸሽ ነው የሚያስፈልገው ማለት ነው። ለአንተ ጥሩ ነገር እንዲሆንልህ ፈልጋለሁ የሚል ግን በተግባር ደግሞ ሌላ የሆነ ተቃራኒ የሆነ ያንተ መውደቅ የሚፈልግን ሰው እንደዚሁ መጠንቀቅ መቻል አለብን ማለት ነው። ንግግርና ተግባሩ የማይጣጣም ሰው፣ በጣም በአሁኑ ዘመን ብዙ ሰው እንደዚህ ነው። ንግግሩ ቅዱስ፣ ስራው ሰይጣን። ሁለቱም የማይጣጣም በሁለት በሶስት ምክንያቶች በሁለት በሶስት ማስረጃዎች ካየን ከዚህ ሰው መራቅ ነው ያለብን። ምክንያቱም ሲዋሽ ካየን ወይም ደግሞ ሌሎች ነገሮችን ሲያበላሽ ካየን አብረን መቀጠሉ ምንም ጥቅም የለውም ማለት ነው። ስለዚህ መሸሽ መቻል አለብን ማለት ነው። በአንተ ውስጥ የጥርጣሬ ዘር የሚረጭ ለምሳሌ ባላሰብከው መንገድ የሆነ ነገር ስታማክረው ኔጌቲቭሊ የሚተረጉምልን እያንዳንዱን ነገር ኔጌቲቭ የሚተረጉሙ ሰዎች አሉ። ስለዚህ ከነዚህ ሰው ፖዚቲቭ ከማያስቡ ሰው ኔጌቲቭ ከሚያስቡ ሰው መራቅ መቻል አለብን ማለት ነው። ሁልጊዜ ደግሞ እርሶን ለማበላሸት የሚሞክር እንግዲህ ይገባናል። ለምሳሌ እኔ መጠጥ የማልጠጣ ከሆነ ሁልጊዜ እንጠጣ የሚል ከሆነ ሌሎች መጥፎ ነገሮች እናደርግ የሚል ከሆነ የኔን ፍላጎት የማይረዳ ከሆነ እኔን ፍላጎቴ ላይ ተጽዕኖ ማድረግ ፈልጎ እሱ ወደሚፈልገው ቦታ የሚጎትተኝ ከሆነ ከዚህ ሰው መራቅ መቻል አለብኝ ማለት ነው። አለበለዚያ ላይ ያበላሸኝ ነው ማለት ነው። ቤተሰቦቼ እንግዲህ እነዚህ ነገሮች ተግባራዊ እናደርግ። 6 አይነት ሰዎችን መርጠን እነዚህ ሰዎች አሁን ጓደኞቻችን አሉ ወይ ዘመዶቻችን ላይ አሉ ወይ እነዚህ ነገሮች የሚያደርጉ ወደኛ ነገሮችን የሚስቡ ካሉ መራቅ መቻል አለብን። አመሰግናለሁ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ትጋብዛችኋለሁ።